ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። በክልሉ ማህበራዊ ብልጽግናን ለማረጋገጥ በተከናወኑ ስራዎች ተጨባጭና አበረታች ውጤቶች መመዝገባቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል ሐረር ከተማ የአብርሃ ባህታ የተሃድሶ ሕክምና ማዕከል ርዕሰ መስተዳድሩና ሌሎች ከፍተኛ አመራሮች በተገኙበት በዛሬው ዕለት ተመርቆ ለአገልግሎት ክፍት ሆኗል። ለሄኖክ ግርማ ዘገባ ገዛኸኝ አራጌ ነበረውን አገልግሎት በሙሉ አቅሙ እንዲሰጥ ተደርጎ በዛሬው ዕለት በይፋ ተመርቋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በዚህ ወቅት እንዳሉት ሀገሪቱ ባለፉት 8 የለውጥ ዓመታት በሁሉም መስኮች ዜጎችን ሁለንተናዊ ተጠቃሚ ያደረጉ ውጤታማ ተግባራት ተከናውነዋል። በተለይም በሀገር አቀፍና በክልል ደረጃ ማህበራዊ ብልጽግናን ለማረጋገጥ በርካታ ሰው ተኮር የሆኑ ውጤታማ ስራዎች ተሰርተዋል ብለዋል። ለዚህም ባለፉት የለውጥ ዓመታት በአቅመ ደካሞች ቤት እድሳት፣ በማዕድ ማጋራትና የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የተከናወኑ ተግባራትን ለማሳየት አንስተዋል። ስራዎቻችን መጨረሻ መለኪያ የስራዎቻችን የመጨረሻ ውጤት የመጨረሻ ተጠቃሚ ሰው ልጅ መሆን አለበት በሚል በሁሉ ስራዎቻችን ሰውን ተጠቃሚ የማድረግ ስራዎች በተግባር እየተከናወኑ እየተሰራባቸው ይገኛል። ለዚህም እንደ ማሳያነት ከሚገለጹት መካከል አንደኛው የአቅመ ደካማ ቤቶች እድሳት፣ ሌላኛው የማዕድ ማጋራት፣ ልክ ደግሞ ዛሬ የጀመርነው አይነት ደግሞ የሁሉንም ዜጎች ፍትሃዊ ተጠቃሚነትን ሊያረጋግጥ የሚችል የአካል ጉዳተኞችን ማዕከል ያደረገ የልማት ስራዎችን ያካተተ ነው። በዛሬው ዕለት በሙሉ አቅሙ ከዓመታት በኋላ ዳግም አገልግሎት መስጠት የጀመረው የአብርሃ ባህታ የተሃድሶ ሕክምና ማዕከል የሐረር የማንሰራራት ጉዞን አንድ ማሳያ ተደርጎ የሚወሰድ መሆኑንም ርዕሰ መስተዳድሩ ጨምረው ገልጸዋል። ክልሉን በጤና ኮሪደር ማዕከል በማድረግ የተለያዩ የጤና አገልግሎቶችን በአንድ አካባቢ በተሟላ መልኩ ተደራሽ ለማድረግ በልዩ ትኩረት እየተሰራ ይገኛል ብለዋል። ልማቶቻችን እርስ በርስ የተደጋገፉና የተቀናጁ የተቆራኙ የተሰናሰሉ ናቸው። እንደሚታወቀው አሁን ያለንበት ኮሪደር የጤና ኮሪደር ነው የሚባለው። የጤና ኮሪደር ደግሞ ብለን ለዚህ አካባቢ ስም የሰጠነው ከዛሬ 2 ዓመት በፊት ነው። አሁን ይሄ የአብርሃ ባህታ ማዕከል እንደገና የአካል ጉዳተኞችን የሚያስተናግድ ማዕከል መሆኑ ደግሞ ይሄንን ኮሪደር የበለጠ ያጠናክረዋል። በዚህ አካባቢ በዚህ ኮሪደር በርካታ የጤና ተቋማት አሉ። ሆስፒታሎች አሉ፣ ፋርማሲዎች አሉ፣ ላቦራቶሪዎች አሉ። ይሄ የአካል ጉዳተኞች ማዕከል ድጋፍ መስጫ ማዕከል ደግሞ የተሃድሶ ማዕከል የበለጠ ወደ ስራ ሲገባ ይሄን ኮሪደር የበለጠ ያጠናክረዋል። ማዕከሉ በሙሉ አቅሙ ወደ ስራ መግባቱ ደግሞ የክልሉን የጤና ኮሪደር ለማጠናከር ትልቅ አበርክቶ ይኖረዋል ብለዋል። በክልሉ የከተማ ልማት ዘርፉን ከማህበራዊ ልማት ዘርፍ ጋር በማስተሳሰር ዜጎችን ተጠቃሚ የማድረግ ስራ ተጠናክሮ እንደሚቀጥል አረጋግጠዋል። ማዕከሉ በቀጣይ በግብዓት በአሰራርና በሰው ኃይል በማደራጀት ቀጣይነት ያለው አገልግሎት እንዲሰጥ በጥብቅ ዲሲፕሊን መስራት እንደሚገባ አጽንኦት ሰጥተዋል። በመሆኑም በክልሉ በከተማና ገጠር ሰው ተኮር የሆኑ ተግባራትን በማስፋት ዜጎችን ተጠቃሚ የማድረግ ተግባራት አጠናክሮ እንደሚቀጥልም አስምረውበታል። የክልሉ መንግስት በቀጣይ ማዕከሉን ለማጠናከር አስፈላጊውን ድጋፍና እገዛ እንደሚያደርግ ርዕሰ መስተዳድር አቶ ኦርዲን አረጋግጠዋል። በማዕከሉ የምረቃ መርሃ ግብር ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የጤና ሚኒስትር ዴኤታ ዶክተር ደረጀ ደጉማ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊን ጨምሮ ሌሎች የፌዴራልና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። ቀጥለናል። በተመሳሳይ ጉዳያችን የአብርሃ ባህታ የተሃድሶ ማዕከል የሕክምና ማዕከል የተሃድሶ ሕክምና ማዕከል የሐረሪ ክልል ርዕሰ መስተዳድር ክቡር አቶ ኦርዲን በድሪ እንዲሁም የፌዴሪ ጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በተገኙበት በዛሬው ዕለት እንግዲህ መመረቁ ይታወሳል። በምረቃ ስነ ስርዓቱ ላይ ታዲያ የሐረር ከተማን የሕክምና ቱሪዝም ማዕከል ለማድረግ በሚሰራው ስራ ዛሬ ወደ ስራ የገባው የአብርሃ ባህታ የተሃድሶ የሕክምና ተሃድሶ ማዕከል አንድ እርምጃ የሚያሳድግ መሆኑን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ገልጸዋል። ባልደረባችን ገዛኸኝ አራጌ ዝርዝር አለው በዚህ ጉዳይ።
የአብርሃ ባታ የታድሶ ሕክምና ማዕከል የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪና የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በተገኙበት ተመርቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በወቅቱ እንደገለጹት በዛሬው ዕለት የተጀመረው የአብርሃ ባታ የታድሶ ሕክምና ማዕከል ጅማሮ የሚበረታታ ቢሆንም እንደ መንግስት ራዕይና የህዝብ ፍላጎት መሰረት በማድረግ ሰፊ ስራ መስራት እንደሚጠበቅ ገልጸዋል። እንደ ሀገር ከ17 ሚሊዮን በላይ አካል ጉዳተኞች መኖራቸውን ጠቁመው ከአዲስ አበባ ቀጥሎ ከፍተኛ አገልግሎት የሚሰጥበት ማዕከል ለማድረግ ተጨማሪ አገልግሎቶችን የማስጀመር ስራ በቅንጅት እንደሚሰራም ጠቁመዋል። ከ6 ዓመት በፊት የኢትዮጵያ አካል ጉዳተኛ ማዕከል አገልግሎት መስጠት መጀመሩን አንስተው ተላላፊ ያልሆኑ በሽታዎች መብዛት፣ ሰው ሰራሽና ተፈጥሯዊ አደጋ መብዛት የተሃድሶ ሕክምና አገልግሎቱን ማጠናከር አስፈላጊ ሆኖ መገኘቱን አስረድተዋል። ከተማዋን የሕክምና ቱሪዝም ማዕከል ለማድረግ አቅም የሚሆን ዘርፈ ብዙ ስራዎች እየተሰሩ መሆኑን ጠቁመው ዛሬ ወደ ስራ የገባው ማዕከል አንድ እርምጃ የሚያሳድግ መሆኑን አብራርተዋል። ከከተማው ጋር የሚሄድ የሕክምና ቱሪዝም ማዕከል ሊሆን የሚችል አቅም እየተገነባ እንደሆነ አይተናል። ዛሬ ወደ ስራ ዳግም የገባው ማዕከል የሕክምና ቱሪዝም ንቅናቄያችንን አንድ እርምጃ ወደፊት እንዲሄድ የሚያደርግ ከመሆኑ ጋር ተያይዞ ሐረር በቀጣይነት የቱሪዝም መዳረሻ ብቻ ሳትሆን የሕክምና ቱሪዝም መዳረሻ እንድትሆን ጤና ሚኒስቴር ከክልሉ ጋር በቅርበት እንደሚሰራ እንደሚደግፍ በዚሁ የተናገረ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ እንደገለጹት መሰል ማዕከላት መብዛትና መስፋፋት ዜጎች በአካል ጉዳትና በስነ ልቦና ጫና ሲወድቁ ዘመናዊ ሕክምናና የተሃድሶ ማዕከል ተስፋና ጥንካሬ እንዲሰንቁ እንደሚያስችላቸው ጠቁመዋል። በተለይም ከለውጡ ወዲህ የአካል ጉዳተኞችን ሁለንተናዊ ተጠቃሚነት የሚያረጋግጥ ዘርፈ ብዙ ስራዎች መሰራታቸውን አንስተዋል። አካል ጉዳተኞችን መደገፍ የአንድ ተቋም ኃላፊነት ብቻ ሳይሆን መንግስታዊና መንግስታዊ ያልሆኑ ተቋማት በቅንጅት መስራት የሚገባቸው ተግባር መሆኑን ገልጸዋል። የተሃድሶ ማዕከላት አስፈላጊነት ከደረሰ አካላዊ ጉዳት ማገገም ብቻ አይደለም፣ ይልቁንም በውስጣቸው ያለውን ስብራት በጽናት ጠግነን ለአዲስ ህይወት ጠንካራ ስነ ልቦናዊ መሰረት መጣል ማለት ነው። የማዕከሉ ተገልጋዮች ከማዕከሉ የሚያገኙት ሰው ሰራሽ ድጋፍ ብቻ ሳይሆን የአሸናፊነት ማንነት፣ የማይታጠፍ ተስፋና አዲስ ራዕይን ጭምር መሆን አለበት። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን በበኩላቸው በሕክምና ዘርፍ የህብረተሰቡን ተጠቃሚነት እውን ለማድረግ ዘርፈ ብዙ ስራዎች እየተሰሩ መሆኑን ጠቁመው የተሃድሶ ማዕከሉን በዛሬው ዕለት ለአገልግሎት ክፍት መደረጉ አንዱ ማሳያ መሆኑን ጠቁመዋል። ሴክተርም በዚሁ አካል ሆኖ ሕክምናውን ሙሉ ለማድረግ የተሃድሶ ሕክምና ማዕከልን እንዲሁም የአካል ድጋፍ ማምረቻ ማዕከልን አንሰራርተን እንደገና አዲስን የማብስራት ስራ ላይ የምንገኘው። ለዚህ ሁላችሁም እንኳን ደስ አላችሁ። በፕሮግራሙም የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪን ጨምሮ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ፣ የክልልና የፌዴራል ከፍተኛ አመራሮች ተገኝተዋል። በሀገር ውስጥ የሚገጣጠሙ አምቡላንሶች ዘመናዊ አምቡላንሶች ለጤና ፖሊሲው ስኬት የላቀ ሚና እየተጫወቱ እንደሚገኝ ተጠቆመ። ኤፍቢ የተሰኘ የተሽከርካሪዎች መገጣጠሚያ ፋብሪካ ያመረታቸውና በዘመናዊ ቴክኖሎጂ ግብዓትነት የተገጣጠሙ ባለ 3 እግር አምቡላንሶች በሐረማያ ዩኒቨርሲቲ የህይወት ፋና ሁሉን አቀፍ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጤና ሚኒስትር ልኡካን በተገኙበት የስራ ጉብኝት ተደርጎባቸዋል። ይድነቃቸው ጌታቸው ኤፍቢ የተሰኘ የተሽከርካሪዎች መገጣጠሚያ ፋብሪካ ያመረታቸውና በዘመናዊ ቴክኖሎጂ የተገጠሙ ባለ 3 እግር አምቡላንሶች በሐረማያ ዩኒቨርሲቲ ህይወት ፋና ሁሉን አቀፍ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጤና ሚኒስትር ልኡካን በተገኙበት የስራ ጉብኝት ተደርጎባቸዋል። በጉብኝቱ ላይ የተገኙት የጤና ሚኒስትር ዴኤታ አማካሪ ፕሮፌሰር ስለሺ ጋሮማ እንደገለጹት በጤናው ዘርፍ አዳዲስ ቴክኖሎጂዎችን መጠቀም ለአገልግሎቱ መሳለጥ ጉልህ አስተዋጽኦ እያበረከተ ይገኛል ብለዋል። መንግስት የህክምና መሳሪያዎችን ሀገር ውስጥ እንዲመረቱ ባስቀመጠው አቅጣጫ መሰረትም እነዚህ ባለ 3 እግር አምቡላንሶች የእናቶችንና የህፃናትን ህይወት ለመታደግ እንዲሁም የድንገተኛ ህክምናን ተደራሽ ለማድረግ የሚበረታቱ መሆናቸውን ጠቁመዋል። እንግዲህ እኛ አምቡላንሶችን እንደ ህክምና መሳሪያ አድርገን ነው እያየን ያለ ነው። መሆንም ያለበት እንደዛ ነው። እንግዲህ ከጊዜ ወደ ጊዜ ለውጦች እየታዩ ናቸው። ቴክኖሎጂም ከጊዜ ወደ ጊዜ እየተሻሻለ የሚመጣበት ሁኔታ አለ። በዛው አንጻር እንግዲህ የፈጠራ የታከለበት
አንዳንድ ካምፓኒዎች እያሻሻሉ የሚያቀርቡበት ሁኔታ አለ ማለት ነው። እንግዲህ በአንድ ስትራቴጂክ ኦብጀክቲቭ ተብሎ የጤና ሚኒስቴር የያዘው የሕክምና መሳሪያዎችን አገር ውስጥ ማምረት መቻል ነው። እንግዲህ እሱን ያበረታታል ማለት ነው። በቀጣይ በተለያዩ ደረጃ በጤና አገልግሎት ስራ ላይ እንዲውሉ የሚሰራና አገልግሎቱን የሚያበረታቱ መሆኑን ተናግረዋል። እንግዲህ ካምፓኒዎች ፈጠራን ያማከለ አድርጎ አምቡላንሶችን ከጊዜ ወደ ጊዜ ያቀረቡልን ያሉ ማለት ነው። እንግዲህ እንደ መንግስት እናበረታታቸዋለን። የመጠቀሙም ሁኔታም ደግሞ በስራ ላይ እኛ ወደ ራሳችን ወስደ የምንጠቀምበት በተለያየ ደረጃ ያሉ የጤና አገልግሎቶች ላይ ስራ ላይ እንዲውሉ እያበረታተን እኛም እንግዲህ ፍላጎቱ መኖሩን መጥቀስ ይቻላል ማለት ነው። የጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሊባቡር ቦኖ በበኩላቸው ለእይታ የቀረቡት አምቡላንሶች ደረጃቸውን የጠበቁ ሆነው አገልግሎት ላይ እንዲውሉ ሚኒስቴር መስሪያ ቤቱ በትኩረት እንደሚሰራ አመላክተዋል። ባለ 3 ጎማ አምቡላንስ ኤሌክትሪክ አምቡላንስ ናቸው። ምንድን ነው የሚሰራው? እንዴት ነው የሚሰራው? ስታንዳርዱ እንዴት ነው የሚሉ ነገሮችን በደንብ መታየት ይፈልጋል። በኤሌክትሪክ ሲሰራም ራሱ ምን ርቀት መሄድ ይችላል፣ ከዛ በኋላ ደግሞ ችግር ቢኖር ደግሞ እንዴት መስራት ይችላል የሚሉ ነገሮች በሰፊው ማየት ማጥናት ይፈልጋል እና አሁን ባለው ሁኔታ ላይ ግን ሙከራው ዝግጅቱ ጥሩ ነው ብለን ነው የምናስበው። የሆስፒታሉ የላይ ዜና አገልግሎት ክፍል ኃላፊ አቶ አሰፋ ዘለቀ በኤሌክትሪክ የሚሰሩት እነዚህ አምቡላንሶች የነዳጅ ወጪን በከፍተኛ ሁኔታ የሚቀንሱና አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ቀልጣፋ አገልግሎት እንዲያገኙ የሚያስችሉ መሆናቸውን አስረድተዋል። ሀገርም እንደ ዓለምም የነዳጅ ችግር አለ። አምቡላንስ ላይ የነበረን በጣም ማነቆ የሆነብን የነዳጅ ችግር ነበረ። ይሄ ደግሞ አሁን በኤሌክትሪክ በትንሽ ወጪ ብዙ አገልግሎትን ተደራሽነትን የምናገኝበትና ፎይታ ያገኘንበት የምናገኝበት ነው ብለን ተስፋ ነው ያደረግንበት የቴክኖሎጂ ውጤት ነው ማለት ነው። የኤፍቢ የተሽከርካሪዎች መገጣጠሚያ ፋብሪካ ተወካይ ወይዘሮ ነኢማ አብደላ በበኩላቸው አምቡላንሶቹ በተለይ በትላልቅ ተሽከርካሪዎች ለመድረስ አዳጋች በሆኑ መንደሮች ውስጥ ዘልቀው በመግባት ህይወት ለመታደግ የተዘጋጁ መሆናቸውን ገልጸዋል። እነዚህ ወደ ከተማችንም ወደ ሀገራችንም መግባታቸው ዘርፈ ብዙ ጥቅም አላቸው። ከጥቅሞቹ መካከል አንደኛው የስራ እድል ይፈጥራል። ኢኮኖሚያዊ፣ ማህበራዊ ፋይዳ አለው። የስራ እድል ይፈጥራል። የስራ እድል ከመፍጠሩን ባሻገር እንደገና አምቡላንስ ትልልቆቹ አምቡላንስ መድረስ ከማይችሉት ቦታ ላይ ሁሉ እነዚህ አምቡላንሶች ውስጥ ለውስጥ መንገዶችን ዳገት ተራራዎችን ወጥተው የጤና አገልግሎቱን ተደራሽ ለማድረግ ይችላሉ። ወላድ እናቶችን፣ ህፃናቱን፣ አዛውንትን፣ አካል ጉዳተኞችን፣ ሌሎች የማህበረሰብ ክፍሎቻችንን የጤና አገልግሎት ፍለጋ የሚንቀሳቀሱትን ለመርዳት ጉልህ አስተዋጽኦ አለው ተብሎ ይታመናል። እንዲህ ያሉ የሕክምና ግብዓቶችን በሀገር ውስጥ መገጣጠም የውጭ ምንዛሬ ጫናን ከመቀነስ ባለፈ የጥገና አቅርቦትን በቀላሉ ለማግኘት እንደሚያስችል ተናግረዋል። አምቡላንሶች በሁለት አማራጭ ነው የቀረቡት፣ በኤሌክትሪክም በነዳጅም ነው። እንደሚታወቀው እንግዲህ ዓለም እየተናወጠችበት ባለችበት አሁን ሰዓት የነዳጅ እጥረት እንዳለ ይታወቃልና ይሄ የነዳጅ እጥረቱንም ይቀርፋል ተብሎ ይታሰባል። የኤሌክትሪክ አማራጩ እነዚህ ምርቶች ሙሉ በሙሉ ከውጭ የመጡ ቢሆኑም የሚገጣጠሙት ደግሞ አገር ውስጥ መሆኑ ዘርፈ ብዙ ኢኮኖሚያዊ ጥቅም አለውና ተኪ ምርቶችንም ለመተካት ኢትዮጵያ ታምርት የሚለውንም ልምምዳችንን ለማጎልበት መነሻ ነው የሚሆነውና በዚህ አንፃር ትልቅ አስተዋጽኦ አለው በኢኮኖሚው ዘርፍ ብለን እናስባለን። ዘመናዊ የሕክምና መሳሪያዎችና ቴክኖሎጂዎች የተሟሉላቸውና የሀገር ውስጥ የፈጠራ ውጤቶች የሆኑት አምቡላንሶቹ ለጤና አገልግሎቱ መዘመንና ለሕዝቡ እፎይታን ለመስጠት ከፍተኛ ፋይዳ እንዳላቸውም ገልጸዋል። ቀጥለናል። የታላቁ የአብይ ጾም 8ኛ ሳምንት የሚከበረው እሁድ ሆሳና በመባል ይጠራል። ታዲያ ይህ በዓልም በሐረር ከተማ በተለያዩ በከተማውና በክልሉ የሚገኙ የተለያዩ የኦርቶዶክስ እምነት ተከታዮች ዘንድና አድባራት በደማቅ ሁኔታ ተከብሯል። በዚህ ዕለት ሕፃናትን ጨምሮ ህዝቡ የዘንባባ ዝንጣፊ ይዘው ሆሳና ለወልደ ዳዊት እያሉም ይዘምራሉ። በዚህ ጉዳይ ተጨማሪ ዝርዝር አለ።
በመላው ዓለም በሚገኙ የኦርቶዶክስ እምነት ተከታዮች ዘንድ ከሚጾሙ 7ቱ አበይት አጽዋማት መካከል የታላቁ የአብይ ጾም አንዱ ነው። ይህ የአብይ ጾም እያንዳንዱ ሳምንታት የየራሳቸው ታሪክና ስያሜ ያላቸው ሲሆን ከነዚህም መካከል 8ኛው ሳምንት እሁድ ሆሳዕና በመባል ይታወቃል። ይህም የጌታ ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ከሞት ያስነሳውን አልዓዛርን ተከትሎ ወደ ኢየሩሳሌም ቢታንያ ሲገባ በጌትነትና በክብር በውዳሴና በቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት የተመሰገነበትን ታሪክ ለመዘከር ስለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐረር መልእክተ አድባራት ደብረገነት መድኃኔዓለም ቤተክርስቲያን አስተዳዳሪው ሊቀ ጉባኤ አባ ወልደ ማርያም ያብራራሉ። ኢየሱስ ክርስቶስ ወደ ቢታንያ ሄዶ ቢታንያ የምትባል መንደር አለች ኢየሩሳሌም ውስጥ። እዚያ አልዓዛር የሚባል የታመመ ሰው ነበረ። ሞቶ ቀብረውታል። ማርያና ማርታ የሚባሉ እህቶች አሉት። ጌታ በዚያ ሲያልፍ እነሱ ጋር ያርፍ ነበር ከደቀ መዛሙርቱ። እንግዳ ተቀባዮች ነበሩ እና ሞተ። ወደዚያ ሄዶ እሱን አስነሳው። አልዓዛርን አስነስቶት ከዚያም በኋላ በዚያ ሲያልፍ ሰዎች እየወጡ ይከተሉት ነበር። ብዙ ታምራት ያደርግ ነበር ጌታ ኢየሱስ ክርስቶስ። ዝናውም የበለጠ ተሰማ። በዚህ ዕለት ይላሉ ሕፃናትን ጨምሮ ሕዝቡ የዘንባባ ዝንጣፊ ይዘው ሆሳዕና ለዳዊት ልጅ እያሉ ዝማሬን ያቀርባሉ። ትርጉሙም በዕብራይስጥ ቋንቋ አሁን አድን ወይም በእግዚአብሔር ስም የሚመጣ ብሩክ ነው ማለት ሲሆን በአርያም ደግሞ በሰማያት ወይም በከፍታ ላይ ማለት ነው። ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በመዝሙር 117 ላይ ቅዱስ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው። ኦ እግዚኦ አድኅንሶ ኦ እግዚኦ ሰርህሶ አቤቱ አሁን አድን እያለ ዳዊት ይጮህ ነበረ። ነቢያት በሙሉ ይጮሁ ነበረ። እግዚአብሔርን ከሰማይ እጁን ልኮ እንዲያድናቸው ቃሉን ልኮ፣ ቃሉ እጁ ደግሞ ኢየሱስ ክርስቶስ ነው ከድንግል ማርያም ሰው የሆነው። ያ ትንቢትም ስለነበረ ሁሉ ሕዝብ ወጥቶ ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው መድኃኒት መጣልን እያሉ እየዘመሩ ወደዚያ ጌታ ኢየሱስ ክርስቶስን ተቀበሉት። በዚህ ዕለት በሥርዓተ ቤተክርስቲያን የዘንባባ ዝንጣፊዎች ተቀድሰው ለሕዝቡ ይታደላሉ። ሆሳዕና በአርያም እየተዘመረም ክብረ በዓሉ ይከናወናል። አባ ወልደ ማርያም ያክላሉ። በሆሳዕና ዕለት ከሰው ልጆች አልፎ እንስሳት ክብር የተሰጣቸው ሲሆን በዕለቱም ስማቸው በስፋት ከሚነሱ እንስሳት መካከል ደግሞ አንዷ ጌታን ለመሸከም ለክብር የተመረጠችው አህያ ናት። ጌታን የተሸከመችው አህያ ከዚያ በፊት ያላቸውና ያልተደረገላትን ክብር ተደርጎላታል። ነገር ግን በሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉ በንጣፍ ላይ ተራምዳለች። በዕለተ ሆሳዕና ጌታ ኢየሱስ ክርስቶስ ኢየሩሳሌም ሲደርስ ከገጹ ብርሃን የተነሳ ከተማዋ ብርሃን ሆነች። ሕዝቡ የሆነውን ሁሉ ሊያይወጡ ሕፃናት ፀሐይ ስትሰግድለት መላእክት ከበው ሲያመሰግኑ ታይተው በመንፈስ ቅዱስ ተመርተው የዘንባባ ዝንጣፌን ይዘው ሆሳዕና በአርያም ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር እያሉ አመስግነዋል። ተመራቂ ተማሪዎች በማህበረሰባቸው ውስጥ በተማሩበት ሙያ በአግባቡ ማገልገል እንዳለባቸው ተጠቆመ። የወሊፍ ጤና ሳይንስና ቢዝነስ ኮሌጅ ሐረር ካምፓስ በተለያዩ የትምህርት መስኮች ያስተማራቸውን ከ800 በላይ ተማሪዎችን አስመርቋል። ለአብዲ ኡስማን ዘገባ አዩብ ካዛሊ። የወሊፍ የጤና ሳይንስ አክሲዮን ማህበር በተለያዩ የትምህርት ዘርፎች ሲያሰለጥናቸው የቆዩትን 731 ተማሪዎችን አስመርቋል። የወሊፍ የጤና ሳይንስ አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ወርቅነህ ጉዲሳ እንደገለጹት ኮሌጁ በእውቀት የበለጸገ ትውልድን በማፍራት ሀገሪቱን ወደፊት ለማራመድ በቁርጠኝነት እየሰራ መሆኑን ገልጸዋል። ተመራቂ ተማሪዎችም ያልተማሩና አስተምሮ እዚህ ያደረሳቸውን ማህበረሰብ በታማኝነት በማገልገል የራሳቸውንና የኮሌጁን ስም ማስጠራት እንዳለባቸው ጠቁመዋል። በምረቃው ስነ ስርዓት ላይ የመክፈቻ ንግግር ያደረጉት የኮሌጁ ዲን አቶ መሐመድ ናስር ኮሌጁ የማስተማር ስራውን ከጀመረ አንስቶ በተለያዩ 8 የሙያ ዘርፎች ሲያሰለጥናቸው የነበሩ 731 ተማሪዎችን ለሁለተኛ ዙር ማስመረቁን ገልጸዋል። ኮሌጁ ወደፊትም ተማሪዎችን በማሰልጠን ረገድ የተማረ ማህበረሰብን ለመፍጠር የድርሻውን እንደሚወጣም ተናግረዋል። ተመራቂ ተማሪዎች በሰለጠኑበት ሙያ ማህበረሰባቸውን በቅንነት በታማኝነትና በኃላፊነት ስሜት ማገልገል አለባቸውም ብለዋል። በአገልግሎታቸውም የሀገሪቱን ኢኮኖሚያዊና ማህበራዊ እድገት ለማፋጠን የድርሻቸውን እንዲወጡም ጥሪ አቅርበዋል። ተመራቂ ተማሪዎች በሰጡት አስተያየት ኮሌጁ የቀሰሙትን እውቀትና ክህሎት በተግባር ላይ በማዋል ማህበረሰባቸውና ሀገራቸውን የጣለባቸውን ኃላፊነት ለመወጣት በቁርጠኝነት እንደሚሰሩ አረጋግጠዋል።
ወደ ሀገር አቀፍ ጉዳዮቻችን ተሻግረናል። የተወደዳችሁ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታው ተስፋሁን ጎበዛይ ባለፉት ዓመታት በኢትዮጵያ ከፍተኛ እድገት የታየበት የኮንፈረንስ ቱሪዝም የሀገር ገጽታን ለማስተዋወቅ ከፍ ያለ ፋይዳ እንዳለው ገልጸዋል። በሌላ ዜናችን ደግሞ ኢትዮጵያ ከዓለም አቀፉ የካርበን ግብይት መስፈርቶች ጋር የሚጣጣሙ የዘላቂ መሬትና የደን አስተዳደር ልምዶችን እያሳደገች መሆኑን የአረንጓዴ አሻራ ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ገልጸዋል። ለእነዚህና ሌሎች መሰል ሀገር አቀፍ ወሬዎቻችን ደግሞ እሌኒ ሽመልስ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ባለፉት ዓመታት በኢትዮጵያ ከፍተኛ እድገት የታየበት ኮንፈረንስ ቱሪዝም የሀገር ገጽታን ለማስተዋወቅ ከፍ ያለ ፋይዳ አለው አሉ። የሀገር በቀል የኢኮኖሚ ማሻሻያ አንዱ ምሰሶ የሆነውን ቱሪዝምን ለማሳደግ በተሰራው ስራ የላቀ ውጤት መመዝገቡን ገልጸው የቱሪዝም መዳረሻዎችን ከማሳደግና ከማጎልበት ባሻገር ቱሪስቶችን ለመሳብ የሚያስችሉ ስራዎች በስፋት መከናወናቸውን ተናግረዋል። በዚህ ሳምንት የአፍሪካ አደጋ ስጋት አቅም 16ኛውን አህጉራዊ ኮንፈረንስ ለማስተናገድ ኢትዮጵያ በቂ ዝግጅት አድርጋለች ያሉት ሚኒስትር ዴኤታው የአዲስ አበባን የኮንፈረንስ ማዕከልነት ያጎሉ በርካታ ኮንፈረንሶች መስተናገዳቸውን አስታውሰዋል። በ2017 በጀት ዓመት 153 አህጉራዊና ዓለም አቀፋዊ ኮንፈረንሶች መካሄዳቸውን ጠቅሰው ዘንድሮም በተመሳሳይ በርካታ ኮንፈረንሶች መካሄዳቸውን ገልጸዋል። ለቱሪዝሙ የሚመጡ እንግዶች በተለይም የሚዲያ ባለሙያዎች የኢትዮጵያን ገጽታ አጉልተው የሚያስተዋውቁበት እድል እንደሚፈጥርም ተናግረዋል። በተጨማሪም የመድረኩ ተሳታፊዎች በአዲስ አበባ ከተማ የሚገኙ የቱሪስት መዳረሻዎችንም ይጎበኛሉ ሲሉ ተናግረዋል። ዘገባው የፋና ብሮድካስቲንግ ነው። ኢትዮጵያ ከዓለም አቀፍ የካርበን ግብይት መስፈርቶች ጋር የሚጣጣሙ ዘላቂ የመሬትና የደን አስተዳደር ልምዶችን እያሳደገች መሆኑን የአረንጓዴ አሻራ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ገልጸዋል። ዶክተር አደፍርስ ወርቁ ለኢዜአ እንደገለጹት በኢትዮጵያ ከፍተኛ የካርበን ክምችት መኖሩን በማንሳት አብላጫው በደን ሀብት ውስጥ እንደሚገኝም ጠቁመዋል። የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ ሀገሪቱ ከካርበን ሽያጭ የምታገኘውን ገቢ እንዲጨምር የጎላ ሚና የተጫወተ እንዳለም ተናግረዋል። ኢትዮጵያ በርካታ የብዝሃ ሕይወት ባለቤት በመሆኗ የተሻለ የካርበን ክምችት ለመያዝ የሚያስችል ተስማሚ ስነ ምህዳር እንዳላት ዶክተር አደፍርስ ገልጸዋል። ሀገሪቱ በአየር ንብረትና በአካባቢ ጥበቃ ስራዎች ላይ በንቃት የተሳተፈች መሆኑን ጠቅሰው ይህም ካርበንን ከአየር ላይ በማስወገድ በተፈጥሮና በሰው ሰራሽ መንገድ እንዲከማች እያደረገ ነው ብለዋል። ኢትዮጵያ እያከናወነች ባለችው የአረንጓዴ አሻራ መርሃ ግብር አማካኝነት የካርበን ሽያጭን ለማጠናከር የተሰራ መሆኑንና ሀገራት ከኢትዮጵያ ጋር የግዢ ውል ስምምነት እያደረጉ መሆኑን ገልጸዋል። በዓለም ላይ ያለውን የካርበን ፋይናንስ ወደ ኢትዮጵያ ለማምጣት የአረንጓዴ አሻራ መርሃ ግብርን ከማጠናከር ባለፈ ሰነዶች የማደራጀትና ሌሎች ተግባራት የተከናወኑ መሆኑንም አስታውቀዋል። የኢትዮጵያ አየር መንገድ በምዕራብ አፍሪካ የአውሮፕላን ጥገና ማዕከል ለመገንባት የሚያስችለውን የአዋጭነት ጥናት አጠናቆ ወደ ተግባር ምዕራፍ መሸጋገሩን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አስታውቀዋል። አቶ መስፍን ጣሰው በአዲስ አበባ ሲካሄድ የቆየውን የመጀመሪያው የአፍሪካ የአውሮፕላን ጥገና ዘርፍ ኮንፈረንስ ማጠቃለያን በማስመልከት ለጋዜጠኞች መግለጫ ሰጥተዋል። እንደ ዋና ስራ አስፈጻሚው ገለጻ በአህጉሪቱ ጠንካራ የጥገና ማዕከል አለመኖሩ የአፍሪካ አየር መንገዶች በፈለጉት ፍጥነት እንዳያድጉና ትርፋማ እንዳይሆኑ ትልቅ እንቅፋት ሆኖ ቆይቷል። ይህንን የአየር ትራንስፖርት ኢንዱስትሪ የጥገና ማዕከል ክፍተት ለመሙላት አየር መንገዱ ከአስካይ አየር መንገድ ጋር በጋራ ለመስራት ጥናት አጠናቆ ወደ ትግበራ ለመግባት መዘጋጀቱንም ገልጸዋል። አየር መንገዱ አሁን ላይ ካለው የጥገና አቅም አኳያ የራሱን አውሮፕላኖች ከመጠገን ባለፈ ከሳውዲ አረቢያ ከኦማንና ከሞሮኮ ለሚመጡ አውሮፕላኖች ጭምር የጥገና አገልግሎት እየሰጠ እንደሚገኝ አመልክተዋል። ዘገባው የጋዜጣ ፕላስ ነው። ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት አስመልክቶ በሶማሌ ክልል በጅጅጋ ከተማ በለውጡ ለተገኘው ድልና ስኬት እውቅና የሚሰጥ ታላቅ ህዝባዊ ድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉ ላይ የተገኙ የተለያዩ የህብረተሰብ ክፍሎች ባስተላለፉት መልእክት ከመጋቢት እስከ መጋቢት በርካታ ስኬቶች መመዝገባቸውን ገልጸው በመጋቢት 24 ተምሳሌታዊ ጉዞና መሰረታዊ እርምጃ የተመዘገቡ ስኬቶችን አድንቀዋል። በለውጡ መንግስት የተከናወኑ ያሉ የልማት ተግባራትን በመደገፍ በቀጣይም የተሻለ ስራ እንዲሰራ ከመንግስት ጋር በትብብር እንደሚሰሩ የሚያረጋግጡ መልእክቶችንም አስተላልፈዋል።
በዚህም በመጋቢት 24 ፍሬ ወደ ተምሳሌታዊ ጉዞ፣ መጋቢት 24 ጠንካራ መሰረት የተምሳሌታዊነት ጉዞ ስንቅ መሰረት ባለው እርምጃ ወደ ተምሳሌታዊነት፣ መጋቢት 24 የተምሳሌታዊነታችን መሰረትና የመጋቢት 24 ፍሬዎች የተምሳሌትነት ጉዞ የትውልድ ብልጽግና ነው የሚሉ መፈክሮችን ማሰማታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። የውጭ ዜና የአሜሪካው ፕሬዝዳንትና የዋይት ሃውስ አለቃ ዶናልድ ጄ ትራምፕ አራዝመውት የነበረውን ለ10 ቀናት አራዝመውት የነበረውን ቀነ ገደብ እየተጠናቀቀ መሆኑን ተከትሎ ኢራን በፍጥነት ወደ ስምምነት ካልመጣች ወይም ደግሞ ስምምነት ላይ ካልደረሰች በኢራን ምድር ላይ ሲኦልን አዘንባለሁ ሲሉ ተናግረዋል። የእስራኤልና አሜሪካ የኢራን ወታደራዊ የኢነርጂና ሌሎች የኢንዱስትሪ ስፍራዎችንም ማጥቃታቸውን ቀጥለዋል ሲል የዘገበው ቢቢሲ ነው። ባህር ጠንክር ዝርዝር አለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለ10 ቀናት አራዝሞት የነበረው ቀነ ገደብ እየተጠናቀቀ መሆኑን ተከትሎ ኢራን ስምምነት ላይ የማትደርስ ከሆነ አገሪቱ ላይ ሲኦል እንደሚያዘንቡ አስጠንቅቀዋል። የኢራን ጦር ከፍተኛ ወታደራዊ አዛዥ የሆኑት ጀነራል አሊ አብዱላሂ አሊባድ በበኩላቸው የትራምፕ ንግግር በመጥቀስ የሲኦል ደጆች ይከፈቱላቸዋል ብሏል። አሜሪካና ኢራን እንዳቸው ወደ ሌላኛው ዛቻ የሰነዘረበት ሁለቱም የጠፋውን የአሜሪካውያን የአየር ኃይል ባልደረባ እያፈላለጉ ሳለ ነው። አሁን ግን አብራሪው መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንት ትራምፕ ከዚህ ቀደም በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ኢራን ስምምነት ላይ እንድትደርስ የሰጡትን ተጨማሪ 10 ቀናት ሲጠናቀቅ የአገሪቱ ኃይል ማመንጫዎች ላይ ጥቃት እንደሚፈጽሙ በድጋሚ ዝተዋል። ኢራን በ48 ሰዓት ውስጥም ስምምነት ላይ ለመድረስ ካልቻለች ወይም የሆርሙዝን ወሽመጥን ካልከፈተች ሲኦል ይወርድባቸዋል ብሏል። ትራምፕ የሰጡትን ቀነ ገደብ ውድቅ ያደረገችው ኢራን ግን ዛቻውን አጣጥላለች። የኢራን ማዕከላዊ እዝ አዛዥ የሆኑት ጀነራል አሊባድ የትራምፕ ዛቻ የረዳት አባልነት የድንጋጤ ሚዛኑን የሳተና የሞኝነት ተግባር ነው ሲሉ ጠርተውታል። የኢራን ጦር ማዕከላዊ ዋና መስሪያ ቤት ኻትማል አንቢያ ቃል አቀባይ ኢብራሂም ዙልፉጋር በበኩላቸው ጠብጫሪነቱ የሚቀጥል ከሆነ መላው ቀጠናው ሲኦል ይሆንላቸዋል፣ የኢራን እስላማዊ ሪፐብሊክ የማሸነፍ ቅዠት የምትሰምጡበትን አዘቅት ይሆናል ሲሉም ዝተዋል። አሜሪካና እስራኤል የኢራን ወታደራዊ የኢነርጂና ሌሎች የኢንዱስትሪ ስፍራዎችም መደብደብ ቀጥሏል። ኩዌት ደግሞ በኢራን ድሮኖች በተፈጸመባት ጥቃት 2 ኃይል ማመንጫ ጣቢያዎችና ውሃ ከጨው ማጣሪያ ስፍራ መመታታቸውን አስታውቃለች። ይህ በእንዲህ እንዳለ የጠፋው አየር ኃይል አባል ለመታደግ የተንቀሳቀሱት የአሜሪካ ኃይሎች ነበሩበት በተባለ የኢራን አካባቢ በተፈጸመ ጥቃት 4 ሰዎች መገደላቸውን የአገሪቱ መንግስት መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉም አሜሪካውያን አብራሪ ሲፈልጉ የነበሩ ድሮኖች መጥቶ መጣሉንም አስታውቋል። በአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል ሰዎች ስለመገደላቸው ዘገባ ያወጣው ፕሬዝዳንት ዶናልድ ትራምፕ አብራሪውን መታደግ መቻሉን ከማረጋገጣቸው አስቀድሞ ነው። ለዕለቱ የነበሩን የሰዓቱ ዜናዎች እዚህ ላይ ያበቁ። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።